ምዕራፍ 26 ከቁጥር 17 በሌሎች ጠብ ጥልቅ የሚል መንገደኛ የውሻን ጆሮ እንደሚይዝ ሰው ነው። ትንታግ ወይም የሚገድል ፍላጻ እንደሚወረውር እብድ ቀልዴን እኮ ነው እያለ ባልንጀራውን የሚያታልል ሰውም እንደዚሁ ነው። እንጨት ከሌለ እሳት ይጠፋል፣ አሾክሻኪ ከሌለም ጠብ ይበርዳል። ከሰልፍ ምን እንጨትም እሳትን እንደሚያቀጣጥል አዋኪ ሰውም ጠብን ያባብሳል። የሐሜተኛ ቃል እንደ ጣፋጭ ጉርሻ ነው፣ ወደ ሰው ውስጠኛ ክፍል ዘልቆ ይገባል። ክፋትን በልቡ ቋጥሮ ለስላሳ ቃልን የሚናገር ከንፈር በብር ፈሳሽ እንደተለበጠ የሸክላ ዕቃ ነው። ተንኮለኛ በከንፈሩ ይሸነግላል፣ በልቡ ግን ክፋትን ይቋጥራል። ንግግሩ ማራኪ ቢሆንም አትመነው፣ 7 ርኩሰት ልቡን ሞልቶታልና። ተንኮሉን በሽንገላው ይሸፍን ይሆናል፣ ነገር ግን ክፋቱ በጉባኤው ይገለጣል። ጉድጓድ የሚምስ ራሱ ይገባበታል፣ ድንጋይን የሚያንከባልል ተመልሶ በላዩ ላይ ይገለበጥበታል። ሐሰተኛ ምላስ የጎዳቻቸውን ትጠላለች፣ ሸንጋይም አንደበት ጥፋትን ታመጣለች ይላል። እንጸልያለን። እግዚአብሔር ሆይ አንተ እጅግ ድንቅ አምላክ ነህ፣ እጅግ የተፈራ የተከበርክ አምላክ ነህ። ደግሞም ክብርህን በቅዱሳን መካከል ገልጠህ በዚህም ደስተኛ እንድንሆንና እንድናርፍ ካንተ ጋር መሆን ለኛ እጅግ መልካም እንደሆነ እንድንረዳ ስላደረከን እጅግ አድርገን እናመሰግንሃለን። ዛሬም በቸርነትህ ካንተ ጋር ህብረት ማድረግ እንድንችል በዚህ ስለሰበሰብከን እጅግ አድርገን እናመሰግንሃለን። ሁሉን በክርስቶስ ኢየሱስ ለምን አሜን። ምሳሌ መጽሐፍ ምዕራፍ 26 ከቁጥር 17 እስከ 28 ላይ መሰረት አድርገን የተግባቦት ሞኝነትና ጥበብን ለመመልከት እንሞክራለን። ይሄን ለማስተማር ሳስብ ምናልባትም በአንዳንድ ሰዎች ዘንድ አንዳንድ ነገር ሊታሰብ ይችላል ብዬ አስቀድሜ እንዲህ ማለት ፈለግኩኝ። ያው ብዙ ጊዜ ክርስትና ምናምን መጽሐፍ ቅዱስ የሚነግረን ከኃጢአት እንድንርቅ ደግሞ መንፈሳዊ ነገር ላይ እጅግ ትኩረት አድርገን እንድንኖር መጸለይ እንድንችል መጽሐፍ ቅዱስ ማንበብ እንድንችል መጽሐፍ ቅዱስ ምክር የሚሰጠን ብቻ እንደሆነ አድርገን እናስባለን። ግን መጽሐፍ ቅዱስ ቱ ብሮድ ከዛም ከፍ ያለ ነገር ነው። የህይወታችንን የእያንዳንዱን አቅጣጫ ይዳስሳል፣ ይነካል እና እዚህ ምድር ላይ ስንኖር ራሱ እንዴት መኖር እንዳለብን፣ እንዴት መመላለስ እንዳለብን መጽሐፍ ቅዱስ በግልጽ ይነግረናል። ኢንፋክት መጽሐፍ ቅዱስ እኚህን ነገሮች በየዕለት ተዕለት ለሚኖረን ህይወት እንዴት መሆን እንዳለብን ባይነግረን ኖሮ ከየትም ልናመጣ አንችልም። ወይ ከዓለም እንኮርጃለን ወይም ደግሞ ከልባችን አፍልቀን ከሰዎች ጋር ከሌሎች አካላት ጋር በሚኖረን ግንኙነት የራሳችንን መመሪያ ፋብሪኬት አድርገን እንመሰርት ሊሆን ይችላል። ነገር ግን መጽሐፍ ቅዱስ እዚህ ምድር ላይ ስንኖር እንዴት ከሰዎች ጋር መኖር እንዳለብን በግልጽ ይነግረናል ብዬ አስባለሁ። በተለይም ደግሞ ይሄ የምሳሌ መጽሐፍ ይህንን በስፋት ያብራራልና እግዚአብሔርን መፍራት አለብን፣ ደግሞ ከሰዎች ጋር ስንኖር ደግሞ እንዴት መኖር አለብን ብሎ ደግሞ በስፋት ይዘረዝራል። እኛ ያው ከሰዎች ጋር ግንኙነት ሲኖረን ከአንድ ግሩፕ ጋር ብቻ አይደለም። ለምሳሌ ከጓደኞቻችን ጋር ከቤተሰቦቻችን ጋር እንኖራለን። ደግሞ የምሳሌ መጽሐፍ እንደሚኖረን ከነገስታት ጋር በሚኖረን ግንኙነት፣ ከሰነፍ ሰዎች ጋር በሚኖረን ግንኙነት፣ ከጠቢብ ሰዎች ጋር ሊኖረን ስለሚገባን ግንኙነት ምን መምሰል እንዳለበት ይነግረናል። የምሳሌ መጽሐፍ ጠቅላላ አድርገን ከወሰድነው የ10ቱ ትእዛዛት ተግባራዊ መገለጫ እንደሆነ አድርጎ የሚያሳይ ይመስለኛል። 10ቱ ትእዛዛት ግማሹ ወደ እግዚአብሔር ግማሹ ከሰው ጋር ሊኖራቸው ስለሚገባ ግንኙነት ነው የሚነግረን። ይሄም የምሳሌ መጽሐፍ ደግሞ ከእግዚአብሔር ጋር ስንኖር እንዴት እግዚአብሔርን በመፍራት እሱን በማስከበር መኖር እንዳለብን ይነግራል። እንዲሁም ደግሞ ከሰዎች ጋር ስንኖር እንዴት በጥበብና በማስተዋል መንቀሳቀስ እንዳለብን ይነግረናል። እኛም ደግሞ ያው የዚህ የሰዎች የማህበረሰብ አካል ነን እና እያንዳንዱ ግንኙነታችን ከሰዎች ጋር የተያያዘ ነው እና ከሰዎች ጋር ደግሞ ስንኖር እጅግ ጥበብና ማስተዋል ያስፈልጋል ብዬ አስባለሁ። ይሄን የምለው ለምንድን ነው? ከኛ ውጭ ያሉ ሰዎች የተለያየ አስተሳሰብ፣ የተለያየ አመለካከትና የተለያየ ውሳኔ እንዳላቸው ግልጽ ነው። ስለዚህ ከተለያየ አስተሳሰብ፣ ከተለያየ አመለካከት፣ ከተለያየ ውሳኔ ጋር ካለ ሰው ጋር አብሮ ለመኖር እጅግ ጥበብ ያስፈልጋል። ግን ደግሞ እሱ ብቻ አይደለም ነገሩን ከባድ የሚያደርገው ከሰው ጋር ለመኖር። ሰው በራሱ ክፉ ስለሆነ፣ ሰው ደግሞ ውስብስብ ስለሆነ ከሰዎች ጋር ያለን ግንኙነት ይልቁኑ ከባድ ያደርገዋል። ሰዎች ለኛ መልካም ነገር ሲያደርጉልን ያንን የሚያደርጉልን መልካም ነገር አስበው ነው ወይስ ክፉ ነገር አስበው ነው የሚለውን መረዳት እጅግ ከባድ ነው። ስለዚህ
ሰዎች የሚያደርጉት ነገር በግልጽ ውስጣቸውን ኢንቴንሽናቸውን መረዳት ስለማንችል ከሰዎች ጋር የምንኖረው ኑሮ ወይም ደግሞ የሚኖረን ግንኙነት ጥበብ አስፈላጊ ሆኖ መጽሐፍ ቅዱስ ይነግረናል ማለት ነው። ከሰዎች ጋር መኖር ደግሞ ሰዎች ብዙ ጊዜ አስቸጋሪና ከባድ ስለሆነባቸው ሌላ አማራጭ ደግሞ ይመርጣሉ። ያ ምንድነው? ከሰው ተለይቶ ገለልተኛ ሆኖ የብቸኝነትን ኑሮ ይመርጣሉ። የብቸኝነት ኑሮ ደግሞ እጅግ አስከፊ እንደሆነ በቀላሉ ሁላችንም መረዳት የምንችለው ይመስለኛል። ምክንያቱም በህይወታችን ላይ በጣም ብዙ ፈተናዎች ይገጥሙናል እና እነዛን ሁሉ ፈተናዎች ደግሞ በራሳችን መወጣት አንችልም እና ምናልባትም አንዳንድ ፈተናዎቻችንን የተወጣ ነው ወይ በጓደኞቻችን ወይ በጎረቤቶቻችን ወይ በቤተሰቦቻችን ወይም በምናውቃቸው ሰዎች አማካኝነት ነው ከክፉ ነገር ያመለጥ ነው እና ከሰዎች ከተለየን ደግሞ እነዛን ሁሉ በራሳችን የመወጣት ኃላፊነት ይወድቅብናል። ይህንን ደግሞ በራሳችን ማድረግ አንችልም። እንደውም ዲፕሬሽን ውስጥ እንገባለን እና አብዛኛው ሰው ደግሞ ራሱን የሚያጠፋበት ምክንያት ብቸኛ ስለሆነ ነው። ስለዚህ ብቸኛ መሆንም ደግሞ መፍትሄ ሊሆን አይችልም ማለት ነው። ስለዚህ ከሰው ጋር መኖርም ከባድ ነው፣ ለብቻም ደግሞ መኖር ከባድ ነው። ስለዚህ ሁለት ከባድ ነገሮች በእኛ ፊት ለፊት አሉ። ከሁለቱ ከባድ ነገሮች የትኛውን እንምረጥ ነው አሁን ጥያቄው። ከሁለቱ የትኛውን እንምረጥ ለሚለው መጽሐፍ ቅዱስ ከሰዎች ጋር መኖር እንዳለብን ነው የሚነግረን። ለምሳሌ ዘፍጥረት መጽሐፍን መመልከት እንችላለን። ሰው ብቻውን ይሆን ዘንድ መልካም አይደለም ይላል። በእርግጥ ከትዳር ጋር የተገናኘ ነገር ቢሆንም ግን ለዛ ብቻ የሚሰራ አይደለም። ከዛም ከፍ ላሉ ግንኙነቶች የሚሰራ እንደሆነ አስባለሁ እና ዘፍጥረት ላይ ያለው ሰው እግዚአብሔር ፈጥሮ ሁሉም ነገር መልካም እንደሆነ አይቷል እና ግን አንድ መልካም ያልሆነ ነገር በእግዚአብሔር ስራ ውስጥ እግዚአብሔር አየ። ያ ምንድነው? ሰው ብቻውን ይሆን ዘንድ መልካም አይደለም ነው የሚለው እና እግዚአብሔር ሰዎች ህብረት እንዲኖራቸው ይፈልጋል፣ ብቸኛ እንድንሆን አይፈልግም ማለት ነው። ስለዚህ መጽሐፍ ቅዱስ የግለኝነት ህይወት ከምንኖር ይልቅ ከማህበረሰብ ጋር እንድንኖር ይመክረናል ማለት ነው። ያልወደቀው ሰው አዳም ከሰዎች ጋር እንዲኖር እግዚአብሔር መልካም ሆኖ ከታየው የወደቀው ደግሞ እኛ ደግሞ ከማህበረሰብ ጋር አይደለም ቢቻለ ከምናውቃቸው ሰዎች ጋር ሁሉ ጥሩ ግንኙነት ሊኖረን ያስፈልጋል ማለት ነው። ስለዚህ ከሰዎች ጋር መኖር እንዳለብን መጽሐፍ ቅዱስ ይነግራል። ግን ደግሞ ከሰዎች ጋር ኑሩ ብቻ አይደለም መጽሐፍ ቅዱስ የሚለን፣ ከሰዎች ጋር ስትኖሩ ደግሞ እንዴት መኖር አለባቸው የሚልንም ምክርንም ጥበብንም አብሮ ይሰጣል ማለት ነው። ስለዚህ ከሰው ጋር መኖር ከባድ ነው፣ ግን ደግሞ እሱን ምረጡት ብሎናል መጽሐፍ ቅዱስ። እሱን ስትመርጡ ግን ትልቅ ጥበብና ጥንቃቄ ያስፈልጋቸዋል ብሎ መጽሐፍ ቅዱስ ይነግረናል። ያንን ጥበብ የምናገኘው ደግሞ ከሞቲቬሽናል ስፒከሮች አይደለም፣ ከማህበረሰቡም አይደለም። ያንን ጥበብ የምናገኘው ከራሱ ከእግዚአብሔር ቃል ነው። ስለዚህ የእግዚአብሔር ቃል ላይ መሰረት አድርገን አሁን ባነበብነው የመጽሐፍ ቅዱስ ምንባብ ላይ ከሰዎች ጋር ሊኖረን ስለሚገባን ግንኙነት እናያለን። ግን ደግሞ ከሰዎች ጋር የሚኖረን ግንኙነት አብዛኛው የሚመሰረተው ከንግግር ጋር በተያያዘ እንደሆነ አስባለሁ። ከሰዎች ጋር ግንኙነታችን የሚቀጥለው በንግግር ነው። ሰዎችን የምናስደስተው በንግግር ነው። ሰዎችን የምንጎዳው ደግሞ በንግግር ነው። ስለዚህ ንግግራችንን በተመለከተ ከሰዎች ጋር ደግሞ ሊኖረን ስለሚገባ ግንኙነት ይህ መጽሐፍ ምን እንደሚል ለመመልከት እንሞክራለን። በዚህ ከቁጥር 17 እስከ 28 ባለው ውስጥ አራት በንግግር ውስጥ የሚገለጡ ሞኝነቶችን ይነግረናል። ከዛ ደግሞ ጥበቡን ደግሞ አብሮ ይሰጠናል። አንደኛ በሰዎች ጉዳይ ጣልቃ የሚገቡ ሰዎችን ሞኝነት ይነግረናል። ሁለተኛ ቀልደኞችን እና ደግሞ የነሱ ሞኝነት ምን እንደሆነ ይነግረናል። ሶስተኛ ደግሞ ሐሜተኞች ሰዎች ሞኝነታቸው ምን እንደሆነ ይነግረናል። አራተኛ የሸንጋዮች ሰዎች ሞኝነት ምን እንደሆነ ይነግረናል። በእነዚህ አራቱ የንግግር ከተግባቦት ጋር በተያያዙ የንግግር ችግሮች ሞኝነታቸው ምን እንደሆነ ይነግረናል። እነዚህን ደግሞ ቁጥር በቁጥር ለመመልከት እንሞክራለን። አንደኛ ቁጥር 17 ላይ የምናየው በውጤቱ እኛ ላይ አደጋን የሚያስከትል የተግባቦት ሞኝነት ነው የሚነግረን። ቁጥር 17 በሌሎች ጠብ ጥልቅ የሚል መንገደኛ የውሻ ጆሮን እንደሚይዝ ሰው ነው ይላል። በዚህ ቁጥር ውስጥ አነሳሳሪ ኢንቮልቭመንትን ማስወገድ እንዳለብንና ደግሞ የሚያስከትለው ውጤት ምን እንደሆነ ይነግረናል። እዚህ ጋር ሲጀምርልን አንድን መንገደኛ ሰው ይስልልናል እና አንድ መንገደኛ ሰው በመንገድ ሲያልፍ የሚጣሉ ሰዎችን ያገኝና እነዛ ሰዎች ሲጣሉ አይቶ በጠባቸው መሃል በመግባት ለማስታረቅ ሙከራ ያደርጋል እና ይህንን ሙከራ ደግሞ ይህ የምሳሌ መጽሐፍ ጻፊ እንደ ኔጌቲቭ ነገር አድርጎ ነው የሚመለከተው። ለምንድን ነው ግን እንደ ኔጌቲቭ ነገር አድርጎ የተመለከተው የሚለውን ጥያቄ መጠየቅ መቻል አለብን። እየተጣሉ ያሉ ሰዎች አሉ፣ ለማስታረቅ ነው ይሄ ሰው በመሃላቸው የገባው
ግን ደግሞ ጌታችን ኢየሱስ ክርስቶስ ሰዎችን የሚያስታርቁ ብፁዓን ናቸው ብሎ በማቴዎስ ወንጌል ላይ ተናግሮናል። እና በሰዎች ጥል መካከል ጣልቃ መግባቱን ደግሞ ይህ ጻፊ ምን ይለናል? እንደ ኔጌቲቭ ነገር አድርጎ ነው የሚያስቀምጥልን። ለምንድን ነው ይህንን ነገር እንደ ኔጌቲቭ አድርጎ ሊያስቀምጠው የፈለገው የሚለውን መመልከት መቻል አለብን። በመጀመሪያ ይህ የምሳሌ መጽሐፍ እየነገረን ያለው ፒስ ሜከር የሆኑትን ወይም ደግሞ ሰዎችን ለማስታረቅ ጥረት የሚያደርጉ ሰዎች ተገቢ የሆነ ኢንቮልቭመንት አይደለም እያለም አይደለም፣ ደግሞ እነሱ ላይም ደግሞ አሉታዊ የሆነ ኔጌቲቭ የሆነ መጥፎ ነገር በእነሱ ላይ ይደርሳል እያለም አይደለም። የዕብራይስጡን ቃል በቃል ከተረጎም ነው በሰዎች ጥል የሚደሰት ሰውን የሚያመለክት ነው። በሰዎች መጣላት ጥልቅ የሚልበት አንዱ ምክንያት ምንድነው? የሰዎች መጣላት የሚያስደስተው ሰው ስለሆነ ነው። ይህንን ግን ለምንድነው ይህንን ፍላጎቱ በሚጣሉ ሰዎች መካከል ገብቶ የውስጡን ፍላጎትና ሐሳብ ማድረግ የፈለገው ለምንድነው ካልን በዋናነት ይሄ ሰውዬ በሰዎች ጠብ ጥልቅ ብሎ በማይመለከተው በማያውቀው በምን ምክንያት እንደተጣሉ እነማን እንደሆኑ እርስ በርስ ይተዋወቃሉ ወይ ሳይተዋወቁ የሚለውን ሳያጣራ በጥላቸው መሃል የሚገባበት ዋነኛው ምክንያት ነገሮችን በተመለከተ ማስተካከል እንደሚችል ራሱን ስለሚያስብ ነው። መሪ እንደሆነ ስለሚያስብ ነው። ማለትም ጠብን ማብረድ የሚችል አቅም ያለው ሰው እንደሆነ አድርጎ ነው ማሰብ ራሱን የሚችለው። እሱ ብቻ ሳይሆን በጥሉ መካከል እሱ ራሱ ንጹህ እንደሆነ ፕሩፍ ማድረግ የሚፈልግ አይነት ሰው ነው። በሰዎች ጥል መካከል የነሱን ስህተት የነሱን ችግር እያነሳ እሱ ከዛ ችግር ነፃ የሆነ ሰው እንደሆነ አድርጎ ፕሬዘንት ማድረግ ይፈልጋል። ነገሮችን ደግሞ የመቆጣጠር ፍላጎት ያለው ሰው ነው እና ይሄን ፍላጎት ያለው ሰው ከምን ጋር ያመሳስላል? የውሻን ጆሮ በእጁ ከሚይዝ ሰው ጋር አያይዞ ነው የሚያስቀምጥልን እና ደግሞ ውጤቱ ደግሞ ምን እንደሆነ አብሮ ይነግረናል። የውሻን ጆሮ ከሚይዝ ሰው ጋር ማመሳሰሉ ምናልባትም በጣም ትርጉም እንዲሰጠው የሚያደርገው በዛን ዘመን የነበረውን ኮንሰፕት ብንረዳ ነው ብዬ አስባለሁ። በዛ ዘመን ውሻን በቤት ውስጥ የማሳደግ ባህል አልነበራቸውም፣ ልማድ አልነበራቸውም። ምክንያቱም ውሻ እንደ ርኩስ ነገር ስለሚቆጠር ማለት ነው። ይሄ ማለት ደግሞ ይሄ ጻፊ እየነገረን ያለው ነገር ምንድን ነው? ለማዳ አይደለም ውሻው እያለ ነው። ስለዚህ ለማዳን ያልሆነን ውሻ ሴንሲቲቭ የሆነውን ፓርቱን ጆሮውን መንካት የሚያስከትለው አደጋ እንዳለ እየነገረን ነው። እሱ ብቻ አይደለም፣ ለማዳ የሆነን ውሻን እንኳን ሴንሲቲቭ የሆነው ፓርቱ ጆሮ ስለሆነ ያንን ብንነካ መልሶ ጥቃት ሊያደርስብን ይችላል ይላል። ስለዚህ በሰዎች ጉዳይ በማይመለከተው ነገር ውስጥ የሚገባ ሰው ነገሮችን መቆጣጠር እንደሚችል ፕሩፍ ለማድረግ የሚሞክር ሰው ደግሞም ከነሱ ይልቅ እሱ የተሻለ እንደሆነ አሲዩም በማድረግ በማይመለከተው ጠብ የሚገባ ሰው መልሶ በራሱ ላይ ጥፋትን ያመጣል እያለ ነው። እናም ደግሞ ናቹራሊ ሰዎች ግለው ተጣልተው ጠብ ውስጥ እያሉ የሚገቡ ሰዎች ካሉ ጠቡ ከሌላኛው አካል ጋር ወደ መሆን ይመጣል ማለት ነው፣ አስታርቃለሁ ብሎ ከሚመጣው አካል ጋር እና ስለዚህ ራሱን ንጹህ ለማድረግና ነገሮችን ለመቆጣጠር ፍላጎት ያለው ሰው በማይመለከተው ነገር ይገባል። በውጤቱም ደግሞ በራሱ ላይ አደጋን ያስከትላል ይላል። ውሻ የሰው ልጆች ላይ የሚያስከትለው አደጋ ቀላል እንዳልሆነ ይታወቃል እና እንደዚህ አይነት አደጋም በራሱ ላይ ያመጣል ይላል እና የምሳሌም መጽሐፍ እየነገረን ያለው እኛን በቀጥታ በማይመለከቱ ጉዳዮች ላይ ልንገባ ኢንቮልቭ ልናደርግ አይገባም እያለ ነው። ኢቨን ኢፍ ጣልቃ መግባትም ካለብን ሰዎች ይህንን ግብዣ ለኛ ማምጣት መቻል አለባቸው እና ደግሞ ግብዣውንም ባመጡት ሁሉም ነገር ላይ ደግሞ ልንገባ ይገባል ብዬ አላስብም። ጥበብ ያስፈልገናል። ነገሮችን መረዳት መቻል አለብን፣ ማስተዋል አለብን። መነሻው ምክንያቱ ምንድነው የሚለውን ማወቅ መቻል አለብን። ልክ እንደዚህ መንገደኛ ሰው ጥልቅ ብሎ ገብቶ ራሱን አደጋ ላይ ማስከተል የለበትም የሚል መመሪያ እየሰጠ ነው። ደግሞ ሁሉንም ጠብ የማስተካከል የኛ ኃላፊነት አይደለም፣ ደግሞም ተልእኮም አይደለም። እኛ በተሰጠን ኃላፊነትና በተሰጠን ተልእኮ ብቻ በዋናነት ልንሳተፍ እንደሚገባ አላስፈላጊ ከሆኑ ኢንቮልቭመንት መውጣት እንዳለብን ይነግረናል ማለት ነው ቁጥር 17 ላይ። ሁለተኛ ደግሞ ውጤቱ በሌሎች ሰዎች ላይ የሚያስከትልን ጉዳት የተግባቦት ችግር ይነግረናል። አስቀድሞ ቁጥር 17 ላይ ይሄ ሰውዬ በተግባቦቱ ችግር ምክንያት ራሱ ላይ ጉዳት አምጥቷል። አሁን ግን ቀጥሎ ቁጥር 18 እና 19 ላይ የሚነግረን ውጤቱ ሌሎች ሰዎች ላይ አደጋን የሚያስከትል የተግባቦት ሞኝነት ምን እንደሆነ ይነግረናል። ቁጥር 18 እና 19 ትንታግ ወይም የሚገድልን ፍላጻ እንደሚወረውር እብድ
ቀልዴን እኮ ነው እያለ ባልንጀራውን የሚያታልል ሰውም እንደዚሁ ነው ይላል። ሰዎችን ማሳቅ ወይም ደግሞ ሰዎችን ለማሳቅ ጥረት ማድረግ በራሱ ችግር የለውም። ያው በእርግጥ ሁሉ ጊዜ ሰዎችን ለማሳቅ በምናደርገው ጥረት ውስጥ ወይም ሙከራ ስር ውጤቱ ተመሳሳይ ላይሆን ይችላል ሁሉ ጊዜ። እዚህ ጋር ግን እየተገለጸ ያለው ሰው ኢንቴንሽኑ ራሱ ሰዎችን ለማስደሰት አይመስልም። ቀጥሎ ባሉ ቃላቶች ይህንን ለመመልከት እንሞክራለን። ይህ ሰው እየተያያዘ ያለው ከእብድ ጋር ነው እየተያያዘ ያለው። ኃላፊነት መውሰድ ከማይችል አንድ ግለሰብ ጋር ነው እየተያያዘ ያለው። የሚያደርገውን ነገር ሲያደርግ በግዴለሽነት የሚያደርግ ነው። በውጤቱ የሚያስከትለው ውጤቱ ምን ያስከትል ምንም ሳይመለከተው ባልንጀራውን ይጉዳ አይጉዳ ያ ነገር ሳያሳስበው ለራሱ ደስታን እስካስገኘ ድረስ ሌሎች ሰዎችን እስካሳቀ ድረስ የመጣለትን የሚናገር አይነት እብድ ጋር ያገናኘዋል ማለት ነው። ይህ ሰው በሰዎች ተፈጥሮ ሊሆን ይችላል፣ በሰዎች ሁኔታ ሊሆን ይችላል። ደስታን ለማግኘት ሲል ወይም ደግሞ ለሌሎች ሰዎች ደስታን ሊፈጥር ሲሞክር ያ የሚቀለድበት ሰውዬ ላይ ጉዳት የሚያመጣ ግለሰብ እና ደግሞ ቀላጅ አድርጎ ነው እዚህ ጋር ያቀረበልን ማለት ነው። ይሄ ቀልድ ደግሞ ውጤቱ ምን አይነት እንደሆነ ሲነግረን አደገኛ ከሆኑ ከጦር መሳሪያዎች ጋር አያይዞ ነው የገለጸልን። ውጤቱ የሚያስከትለው ትንታግ ወይም የሚገድልን ፍላጻ እንደሚወረውር እብድ ነው ይላል። እዚህ ጋር ትንታግ ወይም ፍላጻ ተብሎ የተገለጸው በጥንት ዘመን ጦርነት ሲደረግ እና ፍላጻ የሚወረውሩ አካላት ፍላጻው ላይ እሳት አለበት እና እሳት ያለበትን ፍላጻ ነው የሚወረውሩት። ያንን የሚያደርጉት ሰዎችን አሰቃይቶ ለመግደል ነው። በከፍተኛ ሁኔታ ጉዳት እንዲያደርስ ታስቦ የሚሰራ የፍላጻ አይነት ነው። በተለይም ደግሞ ይሄንን ኤፌሶ መጽሐፍ ምዕራፍ 6 ቁጥር 16 ላይ ከእነዚህም ሁሉ ጋር የሚንበለበሉትን የክፉን ፍላጻ ሁሉ ልታጠፉ የምትችሉበትን የእምነትን ጋሻ አንሱ ይላል። ይሄ የሚንበለበል እሳት ያለበትን የክፉ ፍላጻ ነው የሚለውና ተቃራኒ አካላት ሌሎች የሀገራትን ወታደሮች ለማጥቃት ሲፈልጉ በክፋት ተሞልተው እሳት ያለበትን ፍላጻ ይወረውራሉ። ያም ደግሞ አደጋ ያደርሳል እና ደግሞ ያንን የክፉ ፍላጻ ለመከላከል ደግሞ የእምነትን ጋሻ አንሱ ይላል እና ይሄ ጋሻ ደግሞ ያ የሚወረወረውን ፍላጻ እንዲያጠፋ ተደርጎ ከእርጥብ እንጨት የሚሰራ ነው። ያንን አደጋውን ጥቃቱን ለመቀነስ እንዲመይ ተደርጎ ማለት ነው። ስለዚህ ይሄ ፍላጻ እየነገረን ያለው አደገኛ ጉዳት የሚያስከትል ነገር እንደሆነ አድርጎ ነው የሚገልጽ። ግን እዚህ ጋር ይሄ ቀልዴን ነው እያለ ባልንጀራውን የሚያታልለውን ሰው ልክ ኃላፊነት ወስዶ ሌሎች ጠላት ሀገራትን ለማጥቃት እንደሚነሳ ወታደር አድርገን አይደለም ማሰብ ያለብን። እንደ እብድ ነው እያመሳሰለ ያለው ማለትም ባለ እንጀራው ላይ እንኳን ጥቃት ሲያደርግ ለሚያደርገው ነገር ኃላፊነት ሳይሰማው የሚያደርግ ሰው ነው እያለ ባልንጀራው የሚለው በጣም ጠንካራ አገላለጽ ነው። ባልንጀራው የሚለው አብሮ ከሱ ጋር ማዕድ የቆረሰ አብሮ የበላ አብሮ የጠጣ ነው። ምናልባትም ያ ባልንጀራው መልካም ያደረገለት ባልንጀራ ሊሆን ይችላል። እዚህ ባልንጀራው ላይ ኃላፊነት ሳይሰማው የሚጎዳው ነው። ደግሞም ኢንቴንሽኑን ካየን የሚያታልል የሚል ቃል አለ። ባልንጀራውን ቀልዴን ነው እያለ የሚያታልል ከሚለው ቃል ተመስርተን ሰውየውን ለመጉዳት ነው ሆን ብሎ አስቦ ያንን ነገር የሚያደርገው ማለት ነው። ባልንጀራውን ለማጥቃት በባልንጀራው ተፈጥሮ በባልንጀራው ሁኔታ መጥፎ ነገር ያደርጋል። ከዛ ደግሞ ኃላፊነቱን ደግሞ ላለመውሰድ ተጠያቂ ላለመሆን ደግሞ ያንን ነገር ቀልዴን ነው እያለ ይናገራል ማለት ነው። ብዙ ጊዜ ቀልዴን ነው ተብሎ የሚባሉ አባባሎች የምር ቀልድ ላይሆኑ ይችላል። በቀልድ ውስጥ የሚተላለፍ የሆነ እውነት አለ። ሙሉ በሙሉ ቀልድ ላይሆን ይችላል፣ ሙሉ በሙሉ ደግሞ ቀልድም ሊሆን ይችላል። ግን በዋናነት በዛ ቀልድ ውስጥ የሚተላለፍ የሆነ እውነት አለ። ምክንያቱም ከዜሮ መነሻ ምክንያት ሰው ላይ ሊቀልድ አይችልም። ሰው ላይ ሊቀልድ የሚችለው ሊያስቀልድ የሚችል አይነት ሁኔታ በሰውዬ ስር ሲገኝ ብቻ ነው ማለት ነው። ስለዚህ ሰዎችን ሊጎዳ የሚችል በሰዎች ተፈጥሮና ሁኔታ ላይ የሚደረጉ ቀልዶች አደጋቸው ሰውየውን ሊሰብር፣ ሰውን ሊጎዳ፣ ሰውን ሊያጠቃ ይችላል። ከዚህም ደግሞ ልንጠነቀቅ ይገባናል ብሎ ጌታ የዕብራውያን የምሳሌ መጽሐፍ ጻፊ ይነግረናል። ሶስተኛ ደግሞ የሰዎችን ማህበራዊ መስተጋብር የሚያውኩ የተግባቦት ችግሮችን ይነግረናል። ቁጥር 20 እና 21
እንጨት ከሌለ እሳት ይጠፋል፣ አሾክሻኪም ከሌለ ጠብ ይበርዳል። ከሰል ፍምን እንጨትም እሳትን እንደሚያቀጣጥል አዋኪም ሰው ጠብን ያባብሳል ይላል። አሾክሻኪ የሚለው ቤዚክሊ እንትን ነው፣ ይሄ ድምጹን ቀስ አድርጎ የሚያወራ አይነት ሰው ማለት ነውና ድምጹን ለምንድነው ቀስ አድርጎ የሚያወራው ካልን አንደኛው ምናልባትም በማህበረሰብ መካከል ያለን ሊሆን ስለሚችል ነው፣ ወይም ደግሞ ሰዎች የሚያወራውን ወሬ ሊሰሙ በሚችሉበት አይነት ሁኔታ ውስጥ ያለ ሰው ነው። አዘርዋይዝ ብቻውን ባለበት ቀስ ብሎ ድምጹን ማውራት አስፈላጊ ላይሆን ይችላል። ግን ሰዎች ባለበት ድምጹን ቀስ አድርጎ ያወራል እና ለምንድን ነው ሰዎች ባሉበት ድምጹን ቀስ አድርጎ ይሄ አሾክሻኪ ሰው የሚያወራው ካልን የሚናገረው ነገር ግልጸኝነት ይጎላል ወይም ደግሞ እውነት የጎደለው ነገር ስለሚያወራ ነው። ቦልድሊ ስለሚያወራው ሰው በተመለከተ ትክክለኛ መረጃ እየሰጠ ስላልሆነ ሌሎች ሰዎች እንዳይሰሙ ጥረት ሲያደርግ አሾክሽኮ ድምጹን ቀስ አድርጎ ያወራል ይላል። ባይ ዘ ወይ እዚህ ጋር ድምጽን ቀስ አድርጎ ማውራትን ግልጽ ካለመሆን ጋር አያይዤ ለማንሳት ሞክሬያለሁና ግልጽ መሆን ማለት የሚመስላቸው አንዳንድ ሰዎች የተሰማቸውን ልቅ በሆነ አፍ ማንም ሰው ላይ መናገር መቻል ማለት የሚመስላቸው ሰዎች አሉ። ዝም ብሎ የሆነን ሰው በንዴት ተበሳይቶ ይሰርበውና እኔ እኮ ግልጽ ነኝ ብሎ የሚል ሰው አለ። ግልጸኝነትና ሞኝነት ጥበብ ማጣት የተምታታበት ሰው ነው ይሄ። አትሊስት ውስጣችንን ያለውን ስሜታችንን የመቆጣጠር ብቃት ማጣት ለምን በግልጸኝነት መተካት እንዳለብን አይገባኝም። ሁሉ ጊዜ የኛን ደካማ ጎን ሌላ ፖዚቲቭ በሆነ ነገር ለመተካት እንሞክራለን። ግልጽ መሆን አለብን። ግን ግልጽ የምንሆነው ደግሞ የተሰማንን ሁሉ ሰዎችን ሊያጠቃ ሊጎዳ በሚችል መንገድ ማውራት መቻል አይደለም። ግልጽ መሆን ማለት በቀጥታ አንድን ጉዳይ በተመለከተ የሚመለከተውን አካል ብቻ ውሸትና የግል ኢንተረስት ሳይቀላቀልበት ሊጠቅመው በሚችል ሁኔታ መናገር መቻል ማለት ነው ግልጽ መሆን ማለት እንጂ የመጣልንን ሰው ላይ ያወራን እኔ እኮ ሆዴ ባዶ ነው አልደብቅም ብሎ ማለት ኃጢአት ነው በራሱ። ለሰዎች እንድንጠነቀቅና ለሰዎች እንድናስብ ሰዎች ክፍተት ቢኖርባቸውም እንኳን ሰዎችን ለመመለስ ጥረት ማድረግ እንዳለብን መጽሐፍ ቅዱስ ይናገረናል። የሆነ ሆኖ እዚህ የምሳሌ መጽሐፍ ላይ ያለው አሾክሻኪ ሰው ለሰዎች ግልጽ በሆነ ሁኔታ ለባለቤቱ ከመናገር ይልቅ ጥፋትን ሊያስከትል በሚችል መንገድ በሌላ ሰው በኩል ስለዛ ሰው እውነት ያልሆነን መረጃ የሚያዛባ ነው። ይሄ ሰው ከምን ጋር ያመሳስለዋል? ከሰል ፍምን እንጨት እሳትን እንደሚያቀጣጥል አዋኪ ሰውም ጠብን ያባብሳል ይላል። ይህ በቀላሉ መረዳት የምንችለው ምሳሌ ነው አይደል? ከሰል ፍም ላይ ከሰል ስንጨምር እሳቱ ይበዛል። እሳት ላይ ደግሞ እንጨትን ብንጨምር ከዛ በላይ ከፍ እያለ ይሄዳል። እና ደግሞ ይሄ አይነቱ አሾክሻኪ ሰው በማህበረሰቡ መካከል ጠብን የሚያባብስ ነው፣ ጥልን የሚያባብስ ነው ማለት ነው። ስለዚህ በማህበረሰቡ መካከል ጠብን የሚያባብሱ ሰዎች ካሉ ኤክስፖዝ ልናደርግ ይገባል እያለ ነው። እንዲህ አይነቱን ሰው ልናስወግድ ይገባል እያለ ነው። እንዲህ አይነቱን ሰው እንዴት ነው ልናስወግድ የምንችለው? ወይም ደግሞ ይሄ የሐሰት ወሬውን እንዳይዘራ ማድረግ የምንችለው እንዴት ነው? ከሁለት ሳይድ ለመመልከት እንሞክራለን። አንደኛው ወሬውን ወደ እናንተ አንድ ሰው ይዞ ሲመጣ ልክ ወሬውን ከማውራቱ አስቀድሞ ቆይ ይሄንን ወሬ የምሰማህ በአንድ ነገር ስትስማማ ነው ብላችሁ ትነግሩታላችሁ። ያው ይስማማል። ሲስማማ ይሄን የነገርከኝን ራሱን ወሬ ለባለቤቱ እጄ ነግረዋለሁ ብትሉት ያ ወሬ የሚያባብሰው ፍም ላይ እሳት ከሰል እንደሚጨምረው እሳት ላይ እንጨትን እንደሚጨምረው ሰው ጠብ እንዳይባባስ ምክንያት እናደርጋለን ማለት ነው። ስለዚህ አሾክሻኪውን ሰው ማስወገድ የምንችለው የሚያወራውን ወሬ አንዳንድ ሰዎች ኋላ ታች ላይ እናያለን። ወሬውን ሰምተው ሳይገፉት ወረኛ ነህ ሳይሉት ኋላ ላይ ደግሞ ያንን ወሬ ተመልሰው ለባለቤቱ አይገርምም እንዲህ አለህ እኮ ምናምን ብለው ይነግሩታል። እንደዛ አይደለም። ወሬውን ከመስማታቸው አስቀድሞ ወሬውን የምትነግረኝ ከሆነ ለባለቤቱ በቀጥታ እናገረዋለሁ በማለት ወሬን መቆጣጠር መቻል ይቻላል። ይህ ብቻ ሳይሆን እኛ ራሱ አሾክሻኪ ከሆነን ወሬ የምናወራው አካል እኛ ራሱ ከሆነ መፍትሄው አለማውራት ነው። ወሬ ከወጣ በኋላ ኮንትሮል ማድረግ አይቻልም፣ ይባባሳል ብሎ ነው የነገረን። አንድን ወሬ መቆጣጠር የምንችለው ወሬውን ባለማውራት ነው እንጂ ወሬው ከተወራ በኋላ መቆጣጠር አንችልም፣ ኮንትሮል ማድረግ አንችልም። እየባሰ እየተባባሰ
የሚቀጥል ነው ማለት ነው። ስለዚህ ፕራክቲካሊ ማድረግ የምንችለው ወሬኛውን ሰው ወሬውን ኤክስፖዝ ማድረግ እንደምንችል አስቀድሞ በመናገር እርሱ ብቻ ሳይሆን እኛ የምናወራ ሰዎች ከሆንን ደግሞ ከዛ ነገር በመቆጠብ ነው ማለት ነው። በመቀጠል ለምን ሰዎች የሐሜተኛ ሰውን ወሬ መስማት እንደሚፈልጉ ቀጥሎ ባሉት ቁጥሮች ይናገራል። ሰው ሐሜት ሲነገረው አልሰማም አልፈልግም ማለት አይችልም። ለምንድን ነው ሐሜት አልሰማም ማለት የማይችለው የሚለውን ቁጥር 22 እና 23 ይናገራል። የሐሰተኛ ቃል እንደ ጣፋጭ ጉርሻ ነው፣ ወደ ሰው ውስጠኛ ክፍል ዘልቆ ይገባል። ክፋትን በልቡ ቋጥሮ ለስላሳ ቃል የሚናገር ከንፈር በብር ፈሳሽ እንደተለበጠ የሸክላ ዕቃ ነው ይላል። የሐሜተኛ ሰው ቃል እንደ ጣፋጭ ጉርሻ ነው ይላል። ማለት ጉርሻ ነው የሚለው አገላለጽ አጠግበውም እያለ ነው ማለት እንትን ነው የሚያጎርስህ ያ አካል ነው እንጂ አንተ አይደለም ነገሩን የምትጎርሰው። እና የሚያጎርስህ አካል በሚያጎርስህ ልክ ነው ቀጣይነቱ የሚወሰነው። እና ደግሞ የሚያጎርስህም ነገር ደግሞ ጣፋጭ ነው ብሎ ነግሮናል። እና ደግሞ ሰው የሚጣፍጥ ነገር ሪጀክት ማድረግ አይችልም። ምግብ ብላ ምን አንተ ብላችሁ በሆነ አጋጣሚ አይ በቃይ ምናምን ብላችሁ ልክ ምግቡን ሲያጎርሷችሁ ከጣፈጣችሁ ድገመኝ አይነት ስሜት በውስጣችሁ ይፈጠራል። የሐሜተኛ ሰው ወሬ ልክ እንደዚህ እንደ ጣፋጭ ጉርሻ አድርጎ ነው የሚያቀርበው። ሪጀክት ልታደርጉት አትችሉም። ለምን? ይጣፍጣል ብሎ ነግሮናል። ግን ለምንድን ነው የሐሜተኛ ሰው ወሬ ቃል ጣፋጭ ሊሆን የቻለው የሚለውን መጠየቅ መቻል አለብን። እኛ ሐሜት የምንሰማ ሰዎች ሐሜት መስማት ስለምንወድ ነው። የሰዎችን ውድቀት፣ የሰዎችን ክፍተት፣ የሰዎችን ጉዳይ በተመለከተ የመስማት ቴንደንሲ አለብን እኛ። እንትና እኮ እንዲሆነ ምናምን ብዬ ብላችሁ የመስማት ነገሩን በተመለከተ ዲቴል የመስማት ኢንተረስት ፍላጎት በውስጣችሁ ይኖራል። እና ደግሞ እኛም ስለምንፈልግ ነው ሐሜተኛ ሰዎች እንደዚህ አይነት ሐሜት በእኛ መካከል እያመጡ የሚዘሩት። እና ሐሜተኛ ሰዎች ደግሞ እኛ ሐሜት እንደምንወድ እንደሚያውቁ የምናውቀው ገና ወሬውን ሲጀምሩ ጉድ እያሉ ነው እንትን የሚሉት። ጉድ ማለት ጉድ ነው ለኛ፣ ጉድ በቃ አሪፍ ነገር እንደሆነ ያውቃሉ። አይገርምም እያለ ነው ወሬውን የሚያወሩና እንደሚገርመን ያውቃል፣ ለኛ ጉድ እንደሆነ ያውቃል። እና ይሄኛውን ጣፋጭ ነገር ይዞ ይመጣል። ከዛ ሪጀክት ማድረግ ይከብደናል። ምክንያቱም እኛ ለሐሜት ቅርብ የሆንን ደግሞ ተፈጥሯችን የሰዎችን ሁኔታ በተመለከተ የማወቅ ቴንደንሲ ስላለው በተለይም ደግሞ የሰውን ውድቀት፣ የሰውን ክፋት በተመለከተ የማወቅ ፍላጎት አለ። ለምንድን ነው ግን እኛ የሰዎችን ውድቀት የመስማት ፍላጎት በውስጣችን የሚያድረው የሚለውን መጠየቅ መቻል አለብን። በሁለት ምክንያት ሊሆን ይችላል ብዬ አስባለሁ። አንደኛ እኛ ብቻ የምንወድቅ ሰው እንዳልሆነን ፕሩፍ ማድረግ እንፈልጋለን። ማለትም የሌላን ሰው ውድቀት ስንሰማ ውስጣችን ደስታ የሚፈጥረው ለምንድን ነው? አሃ እንደኔ ብቻ አይደለም፣ እኔ ብቻ አይደለሁም ለካ በእንዲህ አይነት ነገር ተጠላለፍ የምወድቀው ሌላም ሰው ይወድቃል የሚለውን ስሜት ስለሚፈጥርለት የሱን ህመም የሚያስታክክለት ሌላ አይነት ችግር ስለተፈጠረ የሰውን ውድቀት የመስማት ፍላጎት ሊያድርበት ይችላል። ሁለተኛ ምናልባትም ይሄ ሰውየው በወደቀበት ውድቀት ወድቆ ካልተገኘ ራሱን እንደ ንጹህ አድርጎ መቁጠር ይፈልጋል። ስለዚህ ያ ሰውዬ በወደቀበት ውድቀት ባለመውደቁ ራሱን ያመሰገነ፣ ራሱን እያኩራራ ንጹህ እንደሆነ ከሌሎች ሰዎች የተሻለ እንደሆነ ማሰብ ስለሚፈልግ ነው። ስለዚህ በእነዚህ በሁለቱ ምክንያቶች የሰዎችን ውድቀት፣ የሰዎችን ኔጌቲቭ የሆነ ነገር የመስማት ቴንደንሲ አለን ማለት ነው። እና ደግሞ ይሄ የሰውዬው እንትን ጣፋጭ ከመሆንም ባለፈው ወደ ውስጥ ዘልቆ ይገባል ነው የሚለው። ሳቲስፋክሽን ይሰጠናል እያለ የሰዎችን አሉታዊ ነገር በተመለከተ መስማት እጅግ ያስደስተናል፣ የውስጣችንም ፍላጎት ነው። እና ደግሞ ሰዎችም ሐሜትን እንዲያወሩን እኛም ግብዣ የምናደርግ አይነት ሰው እንደሆነ አድርጎ የሚያቀርብ ይመስላል። ወሬው በራሱ የሰውን ውስጣዊ ልብ ይነካል። ሰው ደግሞ በውስጡ እንዲህ አይነት ወሬን ሲሰማ ሳቲስፋክሽንን ያገኛል ይላል። ግን በጣም በሚገርመው ሁኔታ ይሄ ሰውዬ በሐሜቱ በኩል የሚያስተላልፈው የሚረጨው መርዝ አደገኛ እንደሆነ ይነግረናል። ከልቡ ክፋትን በልቡ ቋጥሮ ለስላሳ ቃልን የሚናገር ከንፈር በብር ፈሳሽ እንደተለበጠ የሸክላ ዕቃ ነው ደግሞ ይለናል። ይሄ አሾክሻኪው ሰው ሌላ ሰው ጋር ሲሄድ ጣፋጭ በሆነ መንገድ ሌላ ሰው ያወራል። ሰውየው ጋር ደግሞ ሲመጣ ማለያ ይቀይርና ምን ያደርጋል? ጣፋጭ የሚያባብሉ ወይም ደግሞ ለስላሳ የሆኑ ቃላቶችን ነው የሚናገረው። ሰውየው ጋር ሲመጣ ለዛ ሰው የተናገረውን ነገር አይደለም የሚናገረው፣
ፐርፌክት ነህ፣ አሪፍ ሰው ነህ፣ ምርጥ ሰው ነህ የሚልን ነገር ይነግረዋል። እና ደግሞ ይሄን እንዴት ነው የሚነግረን? በብር ፈሳሽ እንደተለበጠ የሸክላ ዕቃ ነው ደግሞ ብሎ ይነግረናል። ወርቅ ልትገዙ ሄዳችሁ ምናልባትም የወርቁን ዋጋ ስትሰሙ ዋጋው ቀንሶ እርካሽ መስሏችሁ ገዝታችሁ ደስተኛ ሆናችሁ ወደ ቤት ልትገቡ ትችላላችሁ። እና ቤት ከገባችሁ በኋላ ግን ቼክ በምታደርጉበት መንገድ ወርቁን ቼክ ስታደርጉ ደስተኛ ሆናችሁ ነበር አስቀድሞ ወርቁን ስትገዙ እርካሽ ስለነበር። ኋላ ላይ ግን ስብራቱ ጉዳቱ ቀላል አይደለም ማለት ነው። ብዙ ሰዎች እንደዛ ተሸውደው ያውቃሉ። እና እነዚህም አሾክሻኪ ሰዎች ሌሎች ሰዎች ጋር ኔጌቲቭ የሆነ ነገር ያወሩና ሰውየው ጋር ሲመጡ ደግሞ ለስላሳ ቃላቶችን ነው የሚናገሩት። ስለሱ ጥሩ ነገር እንዲሰማው አድርገው ነው የሚያወሩት። እንደሚወደው ጓደኛው እንደሆነ እንዳቀረበው አድርገው ነው የሚጠራው። ወዳጅ ይመስልና ነው የሚቀርበው፣ ግን ደግሞ ይሄ ሰው የሚያስከትለው አደጋ ቀላል አይደለም ብሎ ነው የሚነግረን። በልቡ ክፋትን ቋጥሯል ይልና ከዛ በመቀጠል ቁጥር 24 እና 25 ላይ የዚህን የሐሜተኛውን ሰው ግብዣ ደግሞ ሪጀክት ማድረግ እንዳለብን ይነግረናል። ምንም ጣፋጭ ቢሆንም ምንም እኛ ኢንተረስት ቢኖረንም ግን ደግሞ መጽሐፍ ቅዱስ የሚነግረን ሪጀክት አድርጉት እንዲህ አይነትን ወሬ ይለናል። ቁጥር 24 እና 25 ተንኮለኛ በከንፈሩ ይሸነግላል። ባይዜ ይሄን ሰው ተንኮለኛ ብሎ ነው የገለጸው። ተንኮለኛ በከንፈሩ ይሸነግላል፣ በልቡ ግን ክፋትን ይቋጥራል። ንግግሩ ማራኪ ቢሆንም አትመነው፣ 7 ርኩሰት ልቡን ሞልቶታልና ይላል። ውስጡና ውጭ የተጣሉበትን ሰው ነው የሚያቀርብልን። ስትሰሙት ጥሩ ነገር ነው የሚያወራው፣ ግን ደግሞ ውስጡ ያለው ደግሞ መጥፎ አደገኛ ነገር፣ ሰውን የሚጎዳ ነገር ነው በውስጡ ያለው። ለምንድን ነው ግን ይሄ ሰውዬ በውስጡ ክፋት ሞልቶበት ለሰዎች ጥሩ በሆኑ ቋንቋ እንደሚወደው አድርጎ የሚገልጸው የሚለውን ጥያቄ መጠየቅ መቻል አለብን። ሰዎች እንደወደዱት እንዲሰማቸው ያደርግና ጓደኛቸው እንደሆኑ እንዲሰማቸው ያደርግና አሳቻ መጥፎ ሁኔታ ላይ ጠብቆ ሊጎዳቸው ስለሚፈልግ ነው። ይሄ ሰው ውስጡ ክፋት ኖሮ መልካም ነገር የሚነግረው መልካም ነገር አስቦለት አይደለም። ለዛ ሰው መልካም ነገር የሚያወራው ወዳጅ እንደሆነ እንዲሰማው ካደረገ በኋላ እንደሚወደው ግልጽ ካደረገለት በኋላ ከላይ በሚታየው ሁኔታ ያ ሰው ወዳጄ ነው ብሎ ቀርቦ በሱ ላይ ተማምኖ ተደግፎ እያለ አሳቻ ሰዓት ላይ አደጋ ሊያደርስበት ነው ብሎ ነው የሚነግረን ማለት ነው። ስለዚህ እነዚህ አታላይ ሰዎች አደጋቸው ወዳጆቼ አይደላችሁም እያሉ አይደለም የሚመጡት፣ አልወዳችሁም እያሉ አይደለም የሚመጡት። እንደውም ኋላ ላይ የሚገልጽልን አገላለጽ በጣም ቆንጆ ነው። 7 ርኩሰት ልቡን ሞልቶታል እና ይላል። እና የምትለው እናንተን አሳቻ ሳለ ለአደጋ በሚጥልበት ሁኔታ ውስጥ አድርጎ የሚጎዳችሁ ለምንድን ነው? ምክንያቱም ውስጡ 7 እጥፍ ርኩሰት ሞልቶበታል እያለ ነው። በክፋት የተሞላ ልብ ነው ያለው ይሄ ሰውዬ እያለ መልካም ነገር እንኳን ሲያደርግልህ እያሰበ ያለው ቀጥሎ የሚያደርስብህን አደጋ እያሰበ ነው የሚለው። ሩም የለውም ለአንተ መልካም ነገር የሚያስብበት ስፔስ የለውም እያለ አንተ ለማጥቃት ስለአንተ መልካም ነገር ያወራል፣ ስለአንተ መልካም እንደሚያስብ አድርጎ ይናገራል ብሎ ይለናል። ልቡ በክፋት ነው የተሞላው ይልና የዚህን ተንኮለኛ ሰው ውጤት ደግሞ ይነግረናል ማለት ነው። ይህን ሰውዬ አትመነው ብሎ ነው የሚገልጽልን። ለምንድን ነው አትመነው? ውጤቱን ከመግለጹ በፊት ይህንን ተንኮለኛ ሰው አትመነው የሚለው ለምንድን ነው? ፐርሱዌሲቭ ስለሆነ ያሳምንሃል ማለት ወዳጁ እንደሆንክ ሙሉ በሙሉ አሳምኖ ነው እንትን የሚል አሳማኝ ስለሆነ ነው አትመነው እያለ ያለው። እጅግ አደገኛ ነገር ነው ማለት የሚናገረው ወሬ ማለት በዚህ ዘመን በነገራችን ላይ ብዙ ሰዎች ሳክስ ብሎ የሚጠሩት ግን ሳክስ ተብሎ መጠራት የሌለበት የልብ ክፋት ነው። እንደዛ ብለው ባይጠሩት ጥሩ ነው ብዬ አስባለሁ። ሰዎችን አደጋ ላይ ሊጥል የሚችል የክፋት ሁኔታ በልባቸው ውስጥ እያሉ ሰውየውን የሚያሞካሹ ሰዎች ሳክስ ምናምን ብለው ማቃለል ተገቢ ነው ብዬ አላስብም። አደገኛ ነገር ነው ይሄ ብሎ ይነግረናል። አትመነው፣ ለምን ጥቃት ያደርስብሃል።
ግን ለምንድነው ይሄ ሰውዬ የሚያምነው የሚለውንም ጥያቄ መጠየቅ መቻል አለብን። አትመነው የሚለው በእርግጥ አንዱ የሚናገረው ነገር ፐርሱሲቭ ስለሆነ ነው፣ አሳማኝ ስለሆነ ነው። ሁለተኛ ደግሞ ይሄ ሰውዬ የሚያምነው ራሱ ለምንድነው ብለን ከጠየቅን ስለሱ መልካም ነገር ሲወራ መልካም ነገርን መስማት ስለሚፈልግ ነው። በነገራችን ላይ ሰው ያልሆነውን መልካምነት እንኳን ብትጭኑበት አይ እኔ ያልሆንኩት መልካምነት ነው ብሎ ሪጀክት አያደርገውም፣ ያጣጥመዋል። ስለሱ መልካም ነገር ሲነገር ደስተኛ ይሆናል እና አደጋ የሚያደርስበትም ሰው በሱ ደካማ ጎን ነው የሚመጣው። ምክንያቱም መልካም ነገር ሲነገር ሰው ሪጀክት ማድረግ አይችልም፣ ይፈልገዋል። እንዳልሆነ ቢያቅም እንኳን መልካም ነው ሲባል ደስ ስለሚለው ሁሉ ጊዜ ያንን መልካም ነገር መስማት ይፈልጋል። የዚህ አሾክሻኪ ሰውዬ ደግሞ አደገኛነቱ ምንድነው? የሰውየውን ደካማ ጎን እንኳን ለይቶ ያውቃል፣ ምን እንደሚፈልግ ያውቃል። የሚፈልገውን ነገር ሰጥቶት ነው መልሶ ኋላ ላይ የሚያጠቀው። ስለዚህ እኛም መልካም ነገር ሲነገረን የምር መልካም ነን ወይ ብሎ መጠየቅ ጥሩ ነው ብዬ አስባለሁ። ለምሳሌ ጌታ ኢየሱስ ክርስቶስ ያ ሰውዬ መጥቶ ቸር መምህር ሆይ ምናምን ሲለው ስለምን ቸር ትለኛለህ? ከአንዱ ከእግዚአብሔር በቀር ቸር የለም ምናምን ሲለው ያውቀዋል ኢንቴንሽኑ። ቸር ምናምን ብሎ ቀባብቶ ሊያልፍ ነው፣ ግን አይ ብሎ ሪጀክት አደረገው ጌታ ኢየሱስ ክርስቶስ። እና አንዳንድ ጊዜ ስለኛ እንደዚህ የሚነገሩ መልካም ነገሮች ሲመጡ ቆም ብሎ ማሰብ መቻል አለብን። ነኝ ወይ የሚለውን መጀመሪያ ማሰብ መቻል አለብን። እና ከዛ ደግሞ ሰዎች ሲሉም ደግሞ ከምን ኢንቴንሽን የሚለውን ደግሞ ጊዜ ወስዶ ማየት አስፈላጊ እንደሆነ አስባለሁ። ይህን ሰው አትመነው ይልና ተንኮለኛው ሰው ደግሞ ሰዎች ቢያምኑት የሚያስከትለው ውጤት ምን እንደሆነ ቁጥር 26 እና 27 ላይ ይነግረናል። የሚያስከትለው ውጤት ሳይሆን ይሄ ተንኮለኛው ሰው ክፋት የሚያስበው ሰው እሱ ላይ ደግሞ የሚደርስበትን ውጤት ነው የሚነግረን ቁጥር 26 እና 27። ተንኮሉ በሽንገላው ይሸፍን ይሆናል። ማለትም ይሄ ሰውዬ ውስጡ ተንኮል አለ፣ ተንኮሉን አያወጣውም፣ ግን ደግሞ ተንኮሉን ሰው እንዳይረዳው የሚሸፍንበት የራሱ መንገድ አለ። ምን? ሽንገላው ተንኮለኛ ነው ብለው እንዳያስቡ ያደርግና ይሸፍን ይሆናል ይላል። ነገር ግን ክፋቱ በጉባኤ ይገለጣል ብሎ ደግሞ ይነግረናል። ክፋቱ በጉባኤ ይገለጣል ሲል ይሄ ሰውዬ ሰው ላይ ያደረሰው ጥቃት ለማድረግ ያሰበው ሐሳብ ተደብቆ አይቀርም፣ ፋይናሊ ይወጣል እያለ ነው። እና ደግሞ ቃሉን ካየን በጉባኤ ይወጣል የሚለው ይሄ ቃል በተለይም ብሉይ ኪዳን ላይ የሸንጎ ስብሰባዎችን የሚወክል ቃል ነው። የፍርድ ቤት ማለት የፍርድ ቤት ስብሰባዎችን የሚወክል ነውና ይህ ሰው ላይ ጥቃት ቢያደርስም በልቡ ክፋት አስበው ረጅም ርቀት ቢሄድም ፋይናሊ ሰዎች ላይ ያደረሰው ጥቃትና ክፋት የሚያስከትለው ውጤት አለ። ያም ውጤት ምንድነው? ክፋቱ በፍርድ አደባባይ ይገለጣል። ከዚህ የተነሳ ፍርድ ይመጣበታል እያለ ነው። እሱ ብቻ አይደለም። ድንጋይን የሚምስ ጉድጓድን የሚምስ ራሱ ይገባበታል። ድንጋይን የሚያንከባልል ተመልሶ በላዩ ላይ ይገለበጥበታል ይላል። በቆፈረው ጉድጓድ ውስጥ ራሱ መልሶ ይገባል፣ በሚያንከባልለው ድንጋዩ መልሶ ራሱን ያጠቀዋል ይላል። ይሄ ድንጋዩን መልሶ በራሱ ላይ ወርዶ ያጠቀዋል የሚለው ወደ ላይ ነው እንትኑን ድንጋዩን የሚወስደውና ከዛ ከአቅሙ በላይ ይሆንና መልሶ ያጠቀዋል ይላል። ምናልባትም ይህንን ድንጋይ ወደ ላይ ከማድረጉ ጋር ያያያዘበት ምክንያት ምናልባት ሰዎች ላይ የምናደርገው ጥቃት ወይም ጉዳት እኛን የማይመለከተን ከኛ ሰርክል ውጪ የሆነ ነገር ስለሆነ ነው። ወደ ላይ ለምንድን ነው ሰው ድንጋዩን የሚያደርገው? ከባድ የሆነ ነገር እያደረገ ነው እና መልሶ ደግሞ ፍርድ ይመጣበታል። ድንጋዩ በራሱ ይንከባለላል፣ በቆፈረው ጉድጓድ ላይ ደግሞ መልሶ ይገባበታል ብሎ ይለናል። ምናልባትም ይሄ የእግዚአብሔር ፍርድ እንደሆነ አስባል። ቁጥር 28 ሐሰተኛ ምላስ የጎዳቸውን ትጠላለች፣ ሸንጋይም አንደበት ጥፋትን ታመጣለች ይላል። ሰዎችን ሲጎዱ እነዚህ ሸንጋይ አንደበት ያላቸው ሰዎች ከጥላቻ ተነስተው ነው የሚጎዱት። ግን ደግሞ እሱ ብቻ አይደለም። በጣም የሚገርማችሁ የጎዱትን ሰው ራሱ መልሰው ይጠሉታል ይላል። ቅድም እንዳየነው 7 እጥፍ እርኩሰት ሞልቶበታል በልቡ የሚለው ይሄኛው ነው። ከጥላቻ ተነስቶ ሰው ላይ ያጠቃል። ከዛ ደግሞ ያጠቃውን ሰው መልሶ ራሱ አይራራለትም። አደገኛ ሁኔታ ውስጥ እንኳን ሲያየው ለዚህ ሰውዬ የሚራራ ልብ የለውም እያለ
በነገራችን ላይ ይሄ የኛ የሰዎች የተፈጥሮ ሁኔታ ነው። መጽሐፍ ቅዱስ ለዛ ነው ምክር የሚሰጠን። ስለዚህ ሩቅ የሆነ ነገር አድርጋችሁ እንዳታስቡ። እንደዛ ሆነን አናውቅም ማለት እኛ የምንጠላቸው ሰዎች የሆነ መጥፎ ሁኔታው ሲሆን አሹ ምናምን አንራራላቸው እንኳን ማለት እሰይ ምናምን እንለው ማለት ይሄ የሩቅ እንትን አይደለም አድርገን ማሰብ ያለብን እኛ ውስጥ ያለ ነገር። ሰዎችን እንጠላቸዋለን፣ ከጥላቻችን የተነሳ እንጎዳቸዋለን። ሲጎዱ አይተን እንኳን አንራራላቸውም፣ መልሰን ደግሞ እንጠላቸዋለን። ጎርተን እንኳን ርህራሄ ለነሱ አይሰማንም ደግሞ ይለናል። ግን ይሄ አይነት የልብ ጭካኔ መልሶ ጥፋትን ያመጣል ብሎ ይጨርሳል ማለት ነው። ስለዚህ ከጓደኞቻችን ጋር በሚኖረን ግንኙነት፣ ከቤተሰብ ጋር በሚኖረን ግንኙነት፣ ከቤተ ክርስቲያን ሰዎች ጋር በሚኖረን ግንኙነት እንዲህ አይነት ችግሮች ሊፈጠሩ እንደሚችሉ ግልጽ ነው እና እንዲህ አይነት ችግሮች ሲፈጠሩ መጽሐፍ ቅዱስ ይሄን አይነት ምክር ነው የሚሰጠን። ግን መፍትሄው ምንድነው የሚለውን አጠር አድርጌ ከአዲስ ኪዳን 2 ምንባብ ላይ መሰረት አድርጌ ለማብራራት እሞክራለሁ። ለምንድነው መፍትሄው ምንድነው የሚለው ምናልባትም አንዳንዶቻችን ይሄ አሁን የተነገረው ችግር ባለቤት ልንሆን እንችላለን። ሰው ላይ ጥቃት የሚያደርሰው ሐሜት ምናመው መጥፎ ንግግር የምንናገረው እኛው ራሳችን ልንሆን እንችላለን። እኛው ራሳችን ከሆንን መፍትሄው አሁን በተሰጠን በእግዚአብሔር ቃል ምክር መመሪያ መሰረት ልናርፍ እና ደግሞ ልንቆጠብ ይገባል። ግን ደግሞ ሌሎች ሰዎች እኛ ላይ ይህንን ጥቃት አድርሰውብንስ ከሆነ መፍትሄው ምንድን ነው? ማለትም በሐሜታቸው መጥፎ ነገር እኛ ላይ አድርገው በእኛ መጥፎ ነገር እየተደሰቱ ያሉ ሰዎች ካሉና እኛም ደግሞ በእነሱ ከተጎዳን መፍትሄው ምንድን ነው? መፍትሄው ኢየሱስ ክርስቶስን መመልከት ነው ብዬ አስባለሁ። ኢየሱስ ክርስቶስ ምድር ላይ ከማናችንም በላይ ግፍ የደረሰበት አካል፣ እጅግ ፍጹምና ንጹህ ጌታ ሆኖ ሳለ በጠላቶቹ ምክንያት ትልቅ ጥቃት የደረሰበት በግፍ የተገደለ የሞተ አካል። በጣም የሚገርማችሁ ኢየሱስ ክርስቶስ በሕይወቱ ጠላቶቻችን ውደዱ ለሚያሳድዷችሁም ጸልዩ ብሎ ያስተማረውን ትምህርት በሞቱ ሲተገብረው እናያለን። መስቀል ላይ ሆነው የሚያደርጉትን አያውቁምና ይቅር በላቸው ብሎ ጌታ ኢየሱስ ክርስቶስ ይናገራል። እንዲህ አይነት ጥቃት ከደረሰብን መፍትሄው ጌታ ኢየሱስን መመልከት ነው። ዕብራውያን መጽሐፍ ምዕራፍ 12ም ግልጽ በሆነ ሁኔታ ይህንን ይነግረናል። የእምነታችን ጀማሪና ፍጹም አድራጊ የሆነውን ኢየሱስን እንመልከት ይልና ኢየሱስን የምንመለከትበትን አቅጣጫ ደግሞ ይዘረዝርናል። እርሱ በፊቱ ስላለው ደስታ መስቀልን ታግሶ የመስቀልንም ውርደት ንቆ በእግዚአብሔር ዙፋን ቀኝ ተቀምጧል። እንግዲህ ዝላችሁ ተስፋ እንዳትቆርጡ ከኃጢአተኞች የደረሰበትን እንዲህ ያለውን ተቃውሞ የታገሰውን እርሱን አስቡ ብሎ ይነግራል። 3 ዋና ነገሮችን እዚህ ጋር እናያለን። አንደኛ ክርስቶስ መስቀልን የሚያክል ነገር ታግሷል። ስለዚህ ኢየሱስን ተመልከቱ ይለናል። መስቀል አሰቃቂ ሰዎችን የመግደያ መንገድ ነው። ኢየሱስ ክርስቶስ በእንደዚህ አይነት የስቃይ ሁኔታ ውስጥ ሆኖ ታግሷል ይለናል። ታግሷል የምትለው ቃል እጅግ ወሳኝ ናት ብዬ አስባለሁ። አቅሙ እያለው ነው ይሄንን ነገር ለመሆን ፈቃደኛ የሆነው እያለ ነው። ታገሰ የሚለው አቅሙ ከሌለማ ምን ትታገሳል? አርፈ የሚደርስብን ነገር ትቀበላል። ኢየሱስ ክርስቶስ ኃይል እያለው ግን ደግሞ ታግሷል እያለ ነው። እንደውም ጠላቶቹን ካያችሁ የእግዚአብሔር ልጅ ከሆንክ እስቲ ራስህን አድን እኛንም አድን ብለውታል። ያ ማለት የእግዚአብሔር ልጅ እንዲህ ራሱን ማዳን ከእንደዚህ አይነት ስቃይ የማዳን ችሎታ እንዳለው አስዩ ያደርጋሉ ማለት ነው። ኢየሱስ ክርስቶስ ደግሞ የእግዚአብሔር ልጅ ነው፣ ራሱን ማዳን የሚችልበት ኃይል አለው። ግን ደግሞ መስቀልን ያንን አሰቃቂ ህመምን ታግሷል ይለናል። ስለዚህ ምን እያለን ነው? እኛም እነዛን ሰዎች ማጥቃት የምንችልበት አይነት ሁኔታ ውስጥ አቅሙ እንኳን ቢኖረን እንደ ኢየሱስ ክርስቶስ ህመም ውስጥም ስቃይ ውስጥም ብንሆን ልንታገስ ይገባል የሚል መመሪያ ማግኘት እንችላለን። ሁለተኛ ክርስቶስ መስቀልን መታገስ ብቻ አይደለም፣ የመስቀልንም ውርደት ንቋል ነው የሚለው። በጣም ከብዙ ሰዎች ጋር ያለንን ግጭት ከተመለከትን ውርደትን ካለመታገስ የመጣ ችግር እንደሆነ አስባለሁ። ግጭቱ ውርደትን መሸከም አንችልም። ሰዎች ሲያዋርዱን መልሰን በፍጥነት ለማጥቃት እናስባለን። ኢየሱስ ክርስቶስ ግን ውርደትን ታግሷል ደግሞ ይላል። እሱ ብቻ አይደለም፣ ውርደትን ንቆታል ነው የሚለው። ያን የመሰለ የከበረ ጌታ እኛ
እንደሱ አይነት እንኳን ክብር የለንም። ሊያስከብር የሚችልም ስራ አልሰራንም። ያንን ውርደት መታገስ ከቻለ እኛ ምን ቤት ነን? ሰዎች እኛ ላይ እንዲህ አይነት ውርደት ሲያደርጉብን መልሰን ለማጥቃት የምናስበው። ውርደትን እንደ ኢየሱስ ክርስቶስ ልንንቅ ይገባል ጥቃት ሲደርስብን። ሶስተኛ ከኃጢአተኞች የደረሰበትን ተቃውሞ ጌታ ኢየሱስ ክርስቶስ ታግሷል። ኃጢአተኞች የሚለው አገላለጽ የሚሰቅሉትን ሰዎች ማንነት ምን ያህል የወረደ እንደሆነ እየገለጸ ነው። አንድም ቀን እድሜ ልካቸው ንጹህ ሆነው ማያውቁ አካላት ንጹህ ለዘላለም ከንጽህና ሳይጎል ምድር ላይም ከንጽህና ሳይጓደል በፍጹም ንጽህና የኖረውን ኢየሱስ ክርስቶስን እኛ ኃጢአተኞች ተቃወሙት ይላል። አንድ እውነት እንኳን የሌላቸው ሰዎች በሐሰት ምክንያት ጌታ ኢየሱስ ክርስቶስን ተቃውመዋል። ከኢየሱስ ክርስቶስ እጅግ ያነሱ አካላት ኢየሱስ ክርስቶስን ተቃውመውታል። እኛ ደግሞ ችግራችን ከእኛ ያንሳሉ ብለን የምናስባቸው አካላቶችን መልሰው እኛን ሲቃወሙን አንችለውም። ይሄ የኛ የኃጢአተኛ ተፈጥሮ ችግር ነው። ውስጣችን እንደዚህ ነው። በአእምሯችን ከኛ የሚያንሱ ሰዎች አሉ ብለን ደረጃ እናወጣለን። ከዛ እነሱ ከኛ ያንሳሉ ብለን የምናስባቸው ሰዎች ደግሞ ጥቃት ሲያደርሱብን ወይም ሲቃወሙን መታገስ አንችልም። መልሰን እናጠቃቸዋለን። ኢየሱስ ክርስቶስ ግን ኃጢአተኛ የሆኑ ሰዎች እሱ ፍጹም ንጹህ ሆኖ ሳለ ጥቃት አድርሰውበታል። ስለዚህ ኢየሱስን መመልከት ጥቃት ያደረሱብንን አካላት የምንመለከትበትን መነጽር ይወስነዋል ማለት ነው። የጳውሎስን ምክር አንብቤ እጨርሳለሁ። ሮሜ መጽሐፍ ምዕራፍ 12 ፍቅራችሁ ያለ ግብዝነት ይሁን፣ ክፉ የሆነውን ሁሉ ተጸየፉ፣ በጎ ከሆነው ጋር ተቆራኙ፣ እርስ በርሳችሁ በወንድማማች መዋደድ አጥበቃችሁ ተዋደዱ፣ አንዱ ሌላውን ከራሱ በማስበለጥ እርስ በርሳችሁ ተከባበሩ። ጌታን ለማገልገል በመንፈስ የጋላችሁ ሁኑ እንጂ ከዚህ ትጋት ወደ ኋላ አትበሉ። በተስፋ ደስተኞች ሁኑ፣ በመከራ ታገሱ፣ በጸሎት ጽኑ። ችግረኛ ለሆኑ ቅዱሳን ካላችሁ አካፍሉ፣ እንግዶችን ተቀበሉ፣ የሚያሳድዷችሁን መርቁ እንጂ አትርገሙ። ደስ ከሚላቸው ጋር ደስ ይበላችሁ፣ ከሚያዝኑም ጋር እዘኑ። እርስ በርሳችሁ በመስማማት ኑሩ። ዝቅተኛ ኑሮ ውስጥ ካለው ጋር አብራችሁ ለመሆን ፈቃደኛ ሁኑ እንጂ አትኩራሩ፣ በራሳችሁም አትመኩ። ለማንም ክፉን በክፉ አትመልስ። በሰው ሁሉ ፊት በጎ የሆነውን ነገር ለማድረግ ትጉ። ቢቻላችሁ በመካከላችሁ ከሰው ሁሉ ጋር በሰላም ኑሩ። በበኩላችሁ ከሰው ሁሉ ጋር በሰላም ኑሩ። ወዳጆች ሆይ ለእግዚአብሔር ቁጣ ፈንታ ስጡ እንጂ አትበቀሉ። በቀል የኔ ነው፣ እኔ ብድራቴን እመልሳለሁ ይላል ጌታ ተብሎ ተጽፏልና። ሰውን ለማጥቃት መሞከር የእግዚአብሔርን ዙፋን ላይ ካልተቀመጥኩ ብሎ ድርቅ ማለት ነው እያለ አታጥቋቸው፣ እሱ የእግዚአብሔር ስራ ነው ይልና ይልቁንም ጠላት ቢራብ አብለው፣ ቢጠማ ጠጣው። ይህንን በማድረግ የእሳት ፍም በራሱ ላይ ተከምራለህ። ክፉን በመልካም አሸንፉ እንጂ በክፉ አታሸንፉ ይላል። እንጸልያለን። እናመሰግናለን ለኛ የሚሆን ድንቅ ምክር ያለህ አምላክ፣ ከሰዎች ጋር ስንኖር እንዴት እንደ ቃልህ መኖር እንዳለብን በቃልህ በኩል ስለነገርከን እጅግ አድርገን እናመሰግናለን። በኢየሱስ ክርስቶስ አሜን።